ጁሊያን ቲምበር ወደ አድማጮቻችን በአርሰናል ባለፈው ከአንድ ዓመት ጀምሮ ከኤሲኤል ጉዳቱ ከተመለሰ በኋላ በወጥነት አስተማማኙ ተጫዋች ጁሊያን ቲምበር ነው ቢባል ማካበድ አይደለም። አስደናቂ ክህሎት ባለቤት ነው። የቀኝ ተመላላሽ ኢንቨርተር ፉልባክ መሆን ይችላል። ያሻው ደግሞ የመሃል ተከላካይ መሆን የሚችል ነው። የ24 ዓመቱ የኔዘርላንድ ብሔራዊ ቡድን የመሃል ተከላካይ፣ የአርሰናል የቀኝ መስመር ተከላካይ በአርሰናል ቤት የሚያቆየውን አዲስ ኮንትራት ሊፈርም ነው። ከአርሰናል ጋር ድርድሮች እየተደረጉ ይገኛሉ። ታዲያ በዚህ ፕሮግራማችን ወደ አድማጮቻችን ስለ ጁሊያን ቲምበር የምንላችሁ ነገሮች አሉ። ጁሊያን ቲምበር ምን አይነት ተጫዋች ነው? ባለፉት አመታቶች ያሳየው ድንቅ ብቃት፣ በተለይ ደግሞ ከጉዳቱ መልስ አስደናቂ የውድድር ዓመትን ባለፈው ዓመት አሳልፏል። በዘንድሮ የውድድር ዓመትም በሚገባ ይህንን ብቃቱን እየቀጠለ ይገኛል። ታዲያ ወደ አድማጮቻችን ጁሊያን ቲምበር አሁን አዲስ ኮንትራት የሚገባው ነው። በእንግሊዝ ፕሪሚየር ሊግ ላይ ደግሞ ምርጥ ብቃት ካላቸው ወይም ደግሞ የእንግሊዝ ፕሪሚየር ሊግ ምርጡ የቀኝ ተመላላሽ ነው ማለት ይቻላል። ከሱ በመቀጠል ጄምስ እና ቲሞ ሊቨርሜንቶም አሉ። ሪሲ ጄምስ በጉዳት መቸገሩ ነው እንጂ በጣም በልዩነት ደግሞ ምርጥ የማጥቃትም መከላከሉንም አመጣጥኖ የያዘ ነው። ጁሊያን ቲምበር ግን አስደናቂ ተጫዋች ነው። በጣም የሚገርም ነው። ብዙዎቹ ስለ ጁሊያን ቲምበር የተለያየ አስተያየቶችን ሰምታችሁ ታውቃላችሁ። ነገር ግን አንዳንድ አስተያየቶችን ልንገራችሁ። በመጀመሪያ ግን ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ጁሊያን ቲምበር ስታስቡስ ምን ታስባላችሁ? ማለት የሚመጣላችሁ ምንድን ነው? ያለ አርሰናል ምን ያክል ጠቃሚ ነው ብላችሁ ታስባላችሁ? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። ታዲያ ጁሊያን ቲምበርን በሚመለከት መጀመሪያው የሚሆነው እንግዲህ ፍሪምፖንግ ነው። ፍሪምፖንግ የአሁኑ የሊቨርፑል የቀኝ ተመላላሽ እንዲሁም ደግሞ በኔዘርላንድ ብሔራዊ ቡድን አብሮት የሚጫወት ነው። ታዲያ ይህ ተጫዋች የሰጠው አስተያየት በጣም የሚገርም ነው። ጁሊያን ቲምበርን እንዴት ትገልጸዋለህ ሲባል ሮክ ነው ያለው። በቃ በጣም የሚገርም አስደናቂ፣ ይሄ በአለው የአካል ብቃቱ ረገድ በጣም ጠንካራ ጥምጥም ያለ ምንለው ማለት በጣም በምንም ነገር ሊያሳልፍ የማይችል አይነት ድንቅ ተጫዋች ነው የሚል አስተያየቱን የሰጠው። ሌላኛው ቫንዳይክ ነው። ከቫንዳይክ ጋር እንግዲህ ሁለት የኔዘርላንድ ጨዋታዎችን አድርጎ በመሃል ተከላካይነት አስገራሚ ብቃትን አድርጓል እና ቫንዳይክ አብሬያቸው ከተጫወትኳቸው ምርጡ ተጫዋች ነው ወይም ምርጡ ተከላካይ ነው በማለት ለጁሊያን ቲምበር ያለውን አድናቆት ሰጥቷል። በዓለም ላይ ካሉ ምርጥ የቀኝ መስመር ተመላላሾች ውስጥ ከሐኪሚ ጋር መፎካከር የሚችል ነው። ሐኪሚ የተሻለ በማጥቃቱ ረገድ ጠንካራ ሆኖ መነሳት የሚችል ነው። ሌላኛው እንግዲህ ጃክ ዊልሸር በቅርብ ወቅት አርሰናል እንግዲህ ከጨዋታዎችን ካጠናቀቀ በኋላ የኒውካስትሉ በኋላ ከቶክ ስፖርት ጋር ንግግር እያደረገ ነበር። ታዲያ በአርሰናል ስብስብ ውስጥ አንተን የሚያስገርምህ ማን ተጫዋች ነው ተብሎ ሲጠየቅ ጁሊያን ቲምበር ነው ያለው። እንዴት ሲባል እንግዲህ ጁሊያን ቲምበር አለ በጨዋታ ውስጥ መሀል አጥቂና ግብ ጠባቂዎችን ሊያግዝ ይችላል እንጂ እዛ ውጭ ያሉትን ቦታዎች በሙሉ ማገዝ የሚችል በጨዋታ ውስጥ ትልቅ ተጽዕኖን መፍጠር የሚችል ተጫዋች እንደሆነ ነው የመሰከረለት። ታዲያ ይህ ተጫዋች ጁሊያን ቲምበር መድፈኞቹ ባመጡት ዓመት በኖቲንጋም ፎረስት ጨዋታ ላይ የኤሲኤል ጉዳትን 2 ዓመት በፊት ማለት ነው ጉዳት አጋጠመው። በዛ ጉዳት ተከትሎ ለአንድ ዓመት የውድድር ዓመቱ አለፈው። ነገር ግን አርሰናል ስብስብ ሳይርቅ እንግሊዝ ፕሪሚየር ሊግን ተላምዶ በአስደናቂ ፐርፎርማንሱ አርሰናልን አግዟል ማለት ይቻላል። በተለይ አምና ወጥ ብቃት ከነበራቸው የቤን ዋይት አለመኖሩ ተከትሎ አስደናቂ ፐርፎርማንሳቸውን ካሳዩ ተጫዋቾች ውስጥ ጁሊያን ቲምበር አንዱ ነው። በተለይ እነዛ 3 የፓሪስ ሰን ጀርመን ጨዋታዎች፣ ቪኒሺየስ ጁኒየርን ያቆመበት የሪያል ማድሪዱ የርሶ መልስ ጨዋታዎች ጁሊያን ቲምበርን በአስደናቂ ፐርፎርማንሱ ያየነው ነው። ባርፕላን ከረበስኬሊያን ዲዛይረዶን ዴምቤሌን ለማቆም የሞከረባቸው ጥረቶች አርሰናልን ውጤታማ አድርጎታል። ስለ ጁሊያን ቲምበር ሲነሳ ታዲያ ጥንካሬዎቹን ጀምር ወደ አድማጮቻችን የዚህ ተጫዋች ጥንካሬ ኢንተለጀንሲ ያለው ወይም ደግሞ አንዳንዴ በእግር ኳስ ማተረዳው የሆነ ኢንተለጀንሲው እንዴት ነው ምን ይደንቃል ካላችሁኝ በአያክስ ወደ አድማጮቻችን አጥቂው ነው ያውቃል፣ የመሃል ተጫዋቹ ነው ያውቃል። የመሃል ተከላካይ ነበር በአያክስ ወደ አርሰናል እስከሚመጣ ድረስ። አሁን የቀኝ መስመር ተከላካይ ነው። እነዚህን ቦታዎች ሁሉ ተጫውቷል። ታዲያ አርሰናል ለምሳሌ በመልሶ ማጥቃት ተጋላጭ ከሆነ የሳሊባንም ቦታ ሊሸፍን ይችላል። ከፈለገ የግራ መስመር ተከላካዩንም የአማካይ መስመሩንም ሲሸፍን ታያታላችሁ። አርሰናል ማጥቃት ላይ ካለ ደግሞ አጥቂ ሆኖ ሁሉ ልታገኙ ትችላላችሁ። የኒውካስትሉ ጨዋታ ላይ ታችሁታል። ያን ያለቀ ዕድል ዙቢሜንዲ ሲሰጠው የአጥቂ መስመር ሚና ላይ እንደነበር አይተናል። ታዲያ ይህ በጣም የተለየ በልዩነት የሚደነቅለት የታክቲካል ወይም ደግሞ ታክቲኩን የመረዳት አቅሙ ነው። ሁለተኛ በጣም የሚደንቀው ቦል ፕሮግሬሽን ነው። አርሰናል በቀኝ መስመር ላይ ወደ ኋላ የማይመልሰው ተጫዋች ነው። ድሪብል ለማድረግ ይሞክራል። አንድ ለአንድ ግንኙነቶቹ ላይ በሚገባ ማሸነፍ ይችላል። ኳሱን ወደፊት የሚወስድበት ፍጥነት፣ ኳሱን ለማሸነፍ ተመልሶ የሚመጣበት አቅም በጣም የሚገርም ተጫዋች ነው። ከዛ ውጭ አርሰናል ይህንን ተጫዋች የሚወደው ማይክል አርቴታ ይህንን ተጫዋች በሁሉ ቦታ የግራ መስመር ተከላካይ ሆኖ አምና ቶተንሃምን በገጠሙበት አርሰናል ጨዋታ ላይ ፐርፎርም እንዳደረገ አይተናል አይደለ? ፕረስ ሬዚስታንስ ነው። ይህ በጣም የሚደንቀኝ ነው። ፕረስ ሬዚስታንስ ነው ሲባል ከዚህ በፊት አጥቂና የአማካይ መስመር ላይ መጫወቱ በቀላሉ ኳሱን ድሪብል እያደረገ እንዲወጣ ያግዘዋል። በጣም በሚገርም ሁኔታ ከሳሊባ ጋር ጥሩ ጥምረትን ከጊዜ ወደ ጊዜ እየፈጠሩ እያለ ይመስላል። ከዛ ውጭ ፓስ የማድረግ አቅሙ በጣም አጭርም መካከለኛም ረጃጅም ኳሶችን ፓስ የማድረግ አቅሙ በጣም የተለየ ነው የሚያደርገው። ታዲያ ምርጥ ተከላካይ
በአርሰናል ቤት አዲስ የሚያቆዩትን ኮንትራት ሊፈርም ነው። ወደ አድማጮቻችን ታዲያ ድክመቶች የሉበትም ማለት ግን አይደለም። በተለይ ኳሶች ሲሻሙ በቁመቱ ምክንያት የአየር ላይ ዱዋሎች ላይ ትንሽ ችግር አለ። ነገር ግን ጎሎችን በማስቆጠር ረገድ ደግሞ በትክክለኛው ቦታ ላይ በመገኘት ውጤታማ ሲሆን ታዩታላችሁ። ጉዳት የኤሲኤል ጉዳትን ተከትሎ አምናም በአመቱ መጨረሻ ላይ ቀዶ ጥገና እንዳደረገ የምታውቁት ነው። ሌላኛው እንግዲህ የመጨረሻ የሚላቸውን እድሎች ላይ ይሄ ሳጥን ውስጥ ሹት እንደ ሐኪሚ ማለት ሹት አድርጎ ማስቆጠር የመጨረሻ የሚባሉ ኳሶችን አሲስት ማድረጉ ላይ የሚጨምር ከሆነ በዓለም ላይ ካሉ ምርጥ ተመላላሾች ውስጥ አንዱ ይሆናል። አሁን ራሱ በጣም በብዙ ቡድኖች ይፈለጋል። አንዱ ባርሴሎና ነው፣ ሌላኛው ባየር ሙኒክ ናቸው የዚህ ተጫዋች ፈላጊ። በዘንድሮ ውድድር ዓመት እንግዲህ ወደ 9 ጨዋታዎችን አድርጓል። በጣም አስደናቂ ሁኔታ በጨዋታ 2.3 ታክሎችን መውረድ የሚችል ነው። 1.8 ኢንተርሴፕትን አድርጓል። ፓስ አኪዩሬሲው 91% ነው። የአማካይ መስመር ያክል ነው። ፕሮግሬሲቭ ኬሪው 5% ነው። በጣም የሚገርም አስደናቂ ክህሎት ያለው ተጫዋች ነው። ታዲያ በማይክል አርቴታ በብዙ ሁኔታ ሲጫወት አይተነዋል አይደል? አርሰናል በመጀመሪያዎቹ ወቅቶች ኢንቨርተር ፉልባክ ሲያስፈልግ በተለይ አሁን ባለው አርሰናል ውስጥ እንኳን ኢንቨርተር ፉልባክ አያስፈልግም። ምክንያቱም በደብል 6 ቁጥር ስለሚጫወቱ ዙቢሜንዲና ራይስ ስላሉ። ባለፉት አመታቶች ግን ኢንቨርተር ፉልባክ ሲያስፈልግ በግራም በቀኝም በኩል ኢንቨርተር ፉልባክ መሆን የሚችል ነው። ካስፈለገ ደግሞ ከኋላ ኳሶችን በመመስረት ረገድ ቦል ፕሌይንግ ዲፌንደር የምንለው አይነት ብቃትን መጫወት ይችላል። ካስፈለገ ደግሞ ሳያጠቃ በሚገባ መከላከሉን መሸፈን የሚችል ተጫዋቹ ነው የሚታይ ነው። ታዲያ ጁሊያን ቲምበርን ስናነሳ ምንድን ነው የሚያስደንቅ ከተባለ በባክስሪ አርሰናል ቢጫወት በባክስሪው በሚገባ መሸፈን የሚችል ነው። በጣም አስደናቂ የሆኑ ክህሎቶች አሉት። በዘንድሮ ውድድር ዓመት ብቻ ተጽዕኖውን በምናይበት ጊዜ የማንቸስተር ዩናይትዱ ጨዋታ፣ የሊድሱ ጨዋታ በጣም መነሳት የሚጠበቅባቸው ነው። በዩናይትዱ ጨዋታ 7 ጊዜ ሪካቨሪ አድርጓል። የተቀሟቸውን ኳሶች መልሶ ለማስጣል ጥረት አድርጓል። 3 ኢንተርሴፕሽን፣ 94 ፓስ አኪዩሬንሲ ነበረው። የሊድሱ ጨዋታ የጨዋታው ኮከብ እንደተባለ የምታስታውስ ነው። በአጠቃላይ ይህንን ጥንካሬውን የሚቀጥል ከሆነ በእንግሊዝ ፕሪሚየር ሊግ ካሉ ምርጥ ተጫዋቾችና ምርጥ የቀይ ተመላላሾች ውስጥ አንዱ የሚሆን ነው። ታዲያ አርሰናል እና አንድሬ በርታ ይህንን ሁኔታ አይተው ነው አዲስ ኮንትራት ሊሰጡት የፈለጉት። በተለይ በመከላከሉ ረገድ፣ በማጥቃቱ ረገድ ሁለቱን አመጣጥኖ መያዙ። ከዛ ውጭ አርሰናሎች በዚህ ጊዜ የቤን ዋይትን መጎዳት ተከትሎ የቤን ዋይትን ቦታ የሸፈነበት መንገድ በጣም አስገራሚ ሆኖ የሚነሳ ነው። ምክንያቱም ቤን ዋይት ከቡካዮ ሳካና በተለይ ደግሞ በጥሩ ፐርፎርማንስ መነሳት የሚጠበቅበት ከቡካዮ ሳካና ከኦዴጋርድ ጋር ጥሩ ጥምረት ነበረው። በተለይ ደግሞ መስመሩን ጠብቆ በማጥቃቱ ረገድ ቤን ዋይት ጥሩ ነበር። ነገር ግን ቤን ዋይትን ፕረስ አድርገህ ኳስ ሊቀማው ይችላል። ቲምበርን ያንን ልታደርግበት አትችልም። ቲምበር ግን በዘንድሮ ውድድር ዓመት በተለይ ደግሞ ከዮኮሬስና ከሳካ መካከል ባለ ስፔስ ላይ እየተገኘ አንዱ የዌስት ሃሙ ጨዋታ ላይ ነው ያን ፔናልቲ ሲያስገኝ ማለት ነው። እንደዚህ አይነት ቦታዎች ላይ እየተገኘ ነው። ማጥቃቱን በሚገባ እያከናወነ ይገኛል ዘንድሮ። ከሰዎች በጣም የሚደነቅ የመጀመሪያ ፈረስተቹ በጣም አስገራሚ ነው። በጣም የሚደነቅ ብቃቱ ነው። ከዛ ውጭ ፍጥነቱ እንግዲህ ጋቶቹን አስቸገሩት እንጂ በሚመጣበት ወቅት በጣም አስገራሚ ነበር። ከ5 4 የሚሰጠው የፍጥነት አለው። ከዛ ውጭ ዲፌንሲቭ ፖዚሽኒንግ ነው ወይም ደግሞ እግር ኳስ አንዳንዴ መከላከል በትክክለኛው ቦታ ትክክለኛው ሰዓት ላይ መገኘት ነውና ያንን በማድረጉ ላይ ከ5 የሚሰጠው ነው። ከዛ ውጭ ፓሲንግ ቫራይቲ የምንለው ወይም ደግሞ የሚያደርጋቸውን ፓሶች በተለያየ ቦታዎች የማድረግ አቅሙን በጣም የተለየ ነው። እንግዲህ በአየር ላይ ፍልሚያዎቹን ነው መሻሻል የሚጠበቅበት። ያንን ከቁመቱ የተነሳ ምንም ማድረግ አይጠበቅበትም። አርሰናል የተሻለ የተከላካይ መስመሮች አሉት። ካላፊዮሪ በግራ በኩል ስላለ እንዲሁም ደግሞ ሳሊባና በገብርኤል መሸፈን የሚችል ነው። ታዲያ ቲምበር ከሱ የሚጠበቀው በማጥቃቱ ረገድ በጣም ኢፌክቲቭ መሆን መሻሻል የሚጠበቅበት ይመስለኛል። አርሰናል እንግዲህ ቡድኑ የዚህ ተጫዋች ሚናን በምታዩበት ጊዜ ኳስ ሲመሰረት ከኋላ በተለይ ፌዝ 1 በምንለው ላይ በጣም የተሻለ ምን ማድረግ ይችላል? ወደ ኋላ ተመልሶ ከሳሊባ ኳስ ሊቀበል ይችላል። አርሰናል ኳሱ የሚቀማ ከሆነ ደግሞ በሚገባ ኳሱን ለማስጣል ጥረቶችን የሚያደርግ ተጫዋች ነው። ለሳሊባና ለገብርኤል ምቹ ተጫዋች ሆኖ ነው የሚገኘው። ታዲያ የቲምበር መምጣት ነው አንዱ ዚቼንኮንም ከቦታው እንዲነሳ ያደረገው። ምክንያቱም ይህ ተጫዋች ብዙ ቦታዎችን መሸፈን መቻሉ ከዚቼንኮ የተሻለ በግራ መስመር ላይ ካላፊዮሪ እንዲሰለፍ አድርጎታል። ከዛ ውጭ በፌዝ 2 በምንለው ወይም ደግሞ ኳሱ በአማካይ መስመሩ ላይ ከደረሰ በኋላ ደግሞ ኢንቨርተድ መሆን የሚችል ነው። ከዛ ውጭ ብቻውን የሚያደርጋቸው ሩጫዎች አሉ። ስለዚህ በእነዛ ሩጫዎች ምክንያት የተለየ ስፔስ ይፈጠራል። ወደዛ ስፔስ ለቡካዮ ሳካ ወይም ደግሞ ለኦዴጋርድ እድሎችን ሲፈጠር ታዩታላችሁ። ከዛ ውጭ እንግዲህ ፌዝ 3 የምንለው አርሰናል አንዳንዴ በፍጥነት በመልሶ ማጥቃት የሚሄድ ከሆነ ተጫዋች ሚና እዛ ላይም ይታያል። በተለይ ደግሞ ስፔሱን ለሳካ እድሎችን ለመፍጠር ሲሞክር ይታያል። እነዛ ሂደቶች ውጤታማ በቅርቡ ጊዜ የሚሆኑ ይመስለኛል። ከዮኮሬስ ጋር በተለይ በጣም የሚጣመሩ ይሆናሉ ብዬ አስባለሁ። ዮኮሬስ ስፔሶችን ይከፍታል። ምክንያቱም ዮኮሬስ አሁን በሁለት የመሃል ተከላካዮች ነው የሚያዘው። ስለዚህ በመሃል ተከላካዮቹና ቡካዮ ሳካን ማርክ ባደረገው ተጫዋች መሃል ያለውን ስፔስ በሚገባ ማጥቃት የሚችል ነው። ፓስ ሲያደርግ ደግሞ ጠንከር ያሉ ፓሶችን ስለሚያደርግ
ውጤታማ ያደርጉታል። ለምሳሌ የማንቸስተር ሲቲ ጨዋታ ላይ አንዱ ጥሩ ብቃቱን ያሳየበት ጨዋታ ነበር። የፒኤስጂው ጨዋታ በተለይ አምና ደርሶ መልስ የተደረገው ጨዋታ በጣም አስደናቂ ነው። ታዲያ ይህ ተጫዋች ብዙን ጊዜ ክህሎቱን ስታዩት የአያክስ ተጽዕኖ ይታይበታል። በታዳጊነቱ ጀምሮ የአያክስ አምበል ነበር። በተለይ ወደ ዩናይትድ ዝውውሩን ሊያደርግ ጫፍ ደርሶ ነበር። ቫን ሃል ወደ ዩናይትድ እንዳትሄድ ብለውት ነው በጊዜው። ኤሪክ ቴን ሃግንም እንዳትሄዱ ብሏቸው ነበር። በተለይ ለዓለም ዋንጫ ለ22ቱ ዓለም ዋንጫ እንደማይመርጡት ነገሩት። ታዲያ ቆየ። ያንን ተከትሎ አርሰናል በፍጥነት ይህንን ተጫዋች ማስፈረም ቻለ። በተለይ ደግሞ ሌላ አይነት የቡድኑን መንፈስ በማገዝ ረገድ በጣም አማኝ ከሚባሉ ቤተሰቦች ነው። በየጨዋታው የእምነት ጥቅሶችን ነው ፖስት የሚያደርገው። ታዲያ ያን ተከትሎ ለአርሰናል ቡካዮ ሳካም ሌሎች ማይክል አርቴታ አንዱ የሚፈልገው በእምነታቸው በቤተሰቦቻቸው ጠንካራ ሲሆኑ በቡድኑ ይሄ የመዋቅር ላይ በጣም ለውጥ የሚያመጣ ይሆናል ብሎ ያስባል። ታዲያ በሚቀጥሉት ጊዜያቶች ከአምበሎች ጎን አንዱ ልናየው የምንችል ይመስለኛል። በአምበልነት አርሰናልን ሲመራ የምናየው ነው የሚሆነው። ጁሊያን ቲምበር ማለት ለአርሰናል ቡድን በአርሰናል በተለያየ አይነት ቅርጽ ቢጫወት ማይክል አርቴታ ቤንች ላይ ከማያስቀምጣቸው ተጫዋቾች ውስጥ አንዱ ቲምበር ነው ማለት ይቻላል። ጁሊያን ቲምበር ሌላኛው የሚደንቀኝ በእኔ እይታ አስደናቂው ብቃቱ ብዬ ማስበው የፊዚካል ወይም ደግሞ የአካል ብቃት ዝግጁነቱ ነው። ያ ማለት ነው ሁሌም በአካል ብቃቱ ረገድ ዝግጁ ሆኖ ታዩታላችሁ እና በየጨዋታው አርሰናል እንዲያሸንፍ የማይፈነቅለው ድንጋይ የለም፣ የማያደርገው ጥረት የለም። ሁሌም ፕረስም እያደረገ ነው። ሁሌም ጫናዎችን እየፈጠረ ነው እና ይህንን ተከትሎ አርሰናል እረፍት የለውም በቀኝ መስመሩ ለቡካዮ ሳካ ጋር በዚህ ጥምረት ውስጥ ቡካዮ ሳካ እንዲሁም ደግሞ ዮኬሬስ እና ጁሊያን ቲምበር የተሻለ ጥምረትን የሚፈጥሩ ከሆነ አርሰናል በዚህ መስመር ላይ የተሻለ ውጤታማ የሚሆን ይሆናል። ከዛ ውጭ በአጥቂ መስመር ላይ ሁሉ ልናየው የምንችልበት የውድድር ዓመት ይሆናል ብዬ አስባለሁ። በአጥቂ መስመር ላይ ስል እድሎችን በመፍጠሩ ረገድ ጎሎች እንዲቆጠሩ ስፔሶችን በመፈለጉ ረገድ ውጤታማ ይሆናል ብዬ አስባለሁ። ከቆመ ኳስ አርሰናልን በሚገባ ማገዝ የሚችል ነው። መስተካከል የሚጠበቅባቸው እንዳልኳችሁ ኳሶችን በሚያሻምበት ወቅት የተሻለ ፈጣን የሆነ ሂደቶች የሚያስፈልጉት ይሆናል። የመጨረሻ የሚባሉትን ጎል እና አሲስት ማድረግ የሚጠበቅበት ይሆናል ብዬ አስባለሁ። ወደ አድማቻችን ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።